የአማርኛ ተናጋሪዎች የዘወትር ስህተት ዘ የት ነው የሚገባው? ችግሩ ይሄ ነው። አይቦት ካር ትክክል አይደለም። አይቦት ካር ወይም ደግሞ አይቦት ደ ካር መሆን ነበረበት። በአማርኛ ቋንቋችን ኤ አን ዘ የሚባል ነገር ስለሌለ የእንግሊዝኛ አረፍተ ነገሮቻችሁ ሁልጊዜም አንድ ነገር የጎደላቸው ይመስላሉ። መፍትሄው አርቲክልስ ወይም ደግሞ መስተአምር የምንላቸው እነዚህ ቃላት ከስም በፊት በመግባት ስሙ የተለየ ወይም ደግሞ ስፔሲፊክ አሊያም ደግሞ አጠቃላይ ወይም ደግሞ ጀነራል መሆኑን ወዲያውኑ ይወስናሉ። አብረን እንየው። እንግሊዝኛን በሙሉ ብቃት ለመጠቀም እነዚህን 3 የአርቲክል ሚስጥሮች ማወቅ አለባችሁ። ሼር አድርጋችሁ እውቀትን አብዙት። አንደኛ፣ አጠቃላይ መግለጫ ኢንዴፊኒት አርቲክልስ ኤ ወይም ደግሞ አን። ሚና ለመጀመሪያ ጊዜ ለምትጠቅሱት ወይም ደግሞ ማንነቱ በግልጽ ላልታወቀ ጀነራል ነጠላ ስም ይገባሉ። ኤ በተነባቢ ድምፅ ወይም ደግሞ ኮንሶናንት ሳውንድ ለሚጀምሩ ቃላት ይገባል። ምሳሌ አይ ኒድ ፔንስል፣ አንድ እርሳስ ያስፈልገኛል። የትኛውም እርሳስ ሊሆን ይችላል። አን በአናባቢ ድምፅ ወይም ደግሞ ቫውል ሳውንድ ኤ ኢ አይ ኦ ዩ ለሚጀምሩ ቃላት ይገባል። ምሳሌ ሺ ኤት አን አፕል፣ አንድ ፖም በላች። ልዩ ማሳሰቢያ ድምፁ እንጂ ፊደሉ አይደለም። አናወር ምክንያቱም ኤች ድምፅ የለውም። የተለየ መግለጫ ሁለተኛ፣ የተለየ መግለጫ ዴፊኒት አርቲክልስ ደ ሚና ስለ ማንነቱ ወይም ስለ ቦታው በግልጽ ለታወቀ ወይም ደግሞ ስፔሲፊክ ስም ይገባል። እንዲሁም ስለ አንድ ነገር ለሁለተኛ ጊዜ ስንናገር እንጠቀማለን። አጠቃቀም በድጋሚ ሲጠቀስ I have a book, the book is red። መጽሐፍ አለኝ፣ ያ መጽሐፍ ቀይ ነው። ልዩና ነጠላ ነገሮች the sun, the sky፣ ፀሐይ፣ ሰማይ አንድ ብቻ ስላሉ ዘ እንጠቀማለን። ሱፐርላቲቭ ሲሆን the biggest፣ the best በጣም ትልቁ፣ በጣም ምርጡ ለማለት እንጠቀመው እንችላለን። ዘ ልዩ ጥሪ ለአዲስ አበባ ሰሚት ኮንዶሚኒየም አካባቢ ለምትገኙ ወላጆች ልጆ የእንግሊዝኛ ቋንቋን ከፈለጉት በላይ አቀላጥፎ እንዲያውቅ ይፈልጋሉ? በትምህርት ቤትስ የእንግሊዝኛ ውጤታቸውን ማሻሻልስ ይፈልጋሉ? መፍትሄው እኛ ጋር ነው። ልጆቻችሁ መሰረታዊ የቋንቋ ህጎች እንደ አርቲክል ያሉትን በአማርኛ ማብራሪያ ተደግፎ በቀላሉ እንዲማሩ አጋጣሚ ፈጥረናል። የመጀመሪያውን ፕሮግራም ፍጹም በነፃ ሞክረው ጥራቱን ያረጋግጡ። ባዮ ወይም ደግሞ ካፕሽን ላይ ያለውን ስልክ ቁጥር ተጠቅመው አሁኑኑ ይመዝገቡና የልጆን የቋንቋ ጉዞ ይጀምሩ። ሶስተኛ፣ ምንም አርቲክል የሚያስፈልግበት ወይም ደግሞ ዜሮ አርቲክል። ሚና ለአንዳንድ ሰዎች ምንም አርቲክል አያስፈልጋቸውም። ለአንዳንድ ስሞች ምንም አርቲክል አያስፈልጋቸውም። አጠቃቀም ብዙ ስሞች በጠቅላላ ካትስ ወይም ደግሞ አኒማልስ ድመቶች፣ ካትስ አር አኒማልስ ድመቶች እንስሳት ናቸው። ሁሉንም ድመቶች ለማመላከት ስለተጠቀምን ምንም አይነት አርቲክል አልተጠቀምንም። የማይቆጠሩ ስሞች አንካውንተብል ናውንስ ዊ ኒድ ዋተር ውሃ ያስፈልገናል፣ የተወሰነ ውሃ ሳይሆን በጠቅላላው። ስሞች ኔምስ አይ ሊቭ ኢን አዲስ አበባ፣ በአዲስ አበባ እኖራለሁ። ለከተሞች አገራት እና ሀገሮች ምንም አይነት አርቲክል አናስገባም። አርቲክልስ የአረፍተ ነገር ትርጉምን ግልጽ የሚያደርጉ ቁልፎች ናቸው። በትክክል ተጠቀሙባቸው። መልካም ጊዜ